ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቢቶቹን እናቀርብላችኋለን። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ አዲስ የውጊያ ግንባር ሲከፈትም በወሎ ቤተ አማራ ህዝብን ያስደነገጠ የጦር ወንጀል መፈጸሙ ተሰምቷል። በሸዋ ቀጠና የፋኖ ኃይሎች ምሽጉን ሰብረው በመግባት የፈጸሙት ጀብዱ ቀዳሚ የግንባር መረጃችን ነው። አንድ ወር ባልሞላ ጊዜ ውስጥ 4 የሃይማኖት አባቶች በስውር ቡድን መገደላቸው አስደንጋጭም አነጋጋሪም ሆኗል። ለመሆኑ እነዚህን የሃይማኖት አባቶች ማን ገደላቸው? አሟሟታቸውን እንዴት ያለ ነው ስንል መረጃዎችን ፈትሸናል። በጉዳዩ ላይ አማራ ፋኖ ብሔራዊ ንቅናቄ ማብራሪያ ሰጥቷል። በዝርዝር ይደመጣል። በአዲስ አበባ ከተማ የማጅራት መቺዎች ወንጀል በመበራከት ላይ መሆኑ ታውቋል። ነዋሪዎች ደህንነታችን አደጋ ላይ ወድቋል ሲሉ፣ ፖሊስ በበኩሉ ህዝቡ ራሱን ይጠብቅ ሲል አቅመ አልባነቱን አመላክቷል። ሌላኛው መረጃችን ነው። የብልጽግናው አገዛዝ የጦር አጋር በሱዳን ተከታታይ ሽንፈቶችን እያስተናገደ መሆኑን የሚያመላክት ተከታታይ ቀጠናዊ ወታደራዊ መረጃዎች መውጣታቸው ቀጥሏል። የሱዳን ፈጥኖ ደራሽ ኃይሎች የውጊያ ድሮን በብሔራዊ ጦሩ ተመታ መውደቋ ታውቋል። በአንድ ወር ውስጥ 3ኛዋ ድሮን ተመታ ወድቃለች። ለሰዓቱ የመረጥንላችሁ ቀጠናዊ የመረጃ ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በሸዋ አዲስ የውጊያ ግንባር ሲከፈት በወሎ ቤተ አማራ ህዝብን ያስደነገጠ የጦር ወንጀል መፈጸሙ ተሰማም። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ዛሬም ተጠናክሮ ቀጥሏል። በተለይም በሸዋ ቀጠና አዲስ የውጊያ ግንባር መከፈቱን ከፋኖ ምንጮች ሰምተናል። እንደ ፋኖ ምንጮች መረጃ በሸዋ ተጉለትና ቡልጋ አውራጃ አንኮበር አካባቢ ለሰዓታት የዘለቀ ውጊያ ተካሂዷል። በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ አንኮበር ክላስተር ልዩ ስማቸው ጥዳምባ እና ሎዛ በተባሉ ቦታዎች ላይ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝም መሐመድ ቢሆነኝ ኮርስር የሚንቀሳቀሰው የጣይቱ ክፍለ ጦር 4ኛ ሻለቃ በአገዛዙ ጦር ላይ መብረቃዊ ጥቃት በመፈጸም ድል ማስመዝገቡን የፋኖ ምንጮች ለጣቢያችን ገልጸዋል። በአገዛዙ ጦር ላይ በተወሰደው እርምጃ ሌሊቱን ሙሉ የአገዛዙን ኃይል በመክበብ ጠዋት 12 ሰዓት ላይ ውጊያው ተጀምሮ እስከ ማርፈጃው 3 ሰዓት ድረስ እንደቀጠለ፣ በዚህ አውደ ውጊያም በአገዛዙ ጦር ሰብአዊ ኪሳራ መድረሱን የፋኖ ምንጮች አክለዋል። ዛሬ ሐምሌ 7 ቀን በተካሄደው አውደ ውጊያ በሁለት አቅጣጫዎች ወደ አገዛዙ ጦር በመጠጋት ምሽጎች ሰብሮ በመግባት ከፍተኛ ሰብአዊ ኪሳራ መድረሳቸውን የገለጹት የፋኖ ምንጮች ከሞትና ቆስለኛ የተረፈው የአገዛዙ ጦር ምሽጉን ጥሎ እንደሸሸ ገልጸዋል። በዚሁ አውደ ውጊያ በአገዛዙ ጦር በኩል የደረሰው ጉዳት 4 ሞት 8 ጽኑ ቆስለኛ የተመዘገበ ሲሆን ምሽጉ ከተሰበረ በኋላ በስፍራው የነበሩ በርካታ ወታደራዊ ቁሳቁሶች በፋኖ ኃይሎች በምርኮ ገቢ መደረጉን አክለዋል። ይህ በእንዲህ እንዳለ የብልጽግና ጦር በወሎ ቤተ አማራ ህዝብን ያስቆጣ የጦር ወንጀል መፈጸሙን ከአካባቢው ምንጮች የደረሰን መረጃ ያሳያል። የአካባቢው ምንጮች ለጣቢያችን በላኩት መረጃ ላይ እንደተመላከተው በፍላቂት ከተማ በታዳጊ ህጻናት ላይ አሰቃቂ ተከታታይ ያስገድዶ መድፈር ወንጀል ተፈጽሟል። ጥቃቱን የፈጸሙት ያጋዙ ወታደሮች መሆናቸውን የገለጹት የአካባቢው ምንጮች በዚህ የጦር ወንጀል ህዝብ እንደተቆጣ ገልጸዋል። በሰሜን ወሎ ዞን መቄት ወረዳ ፍላቂት ከተማ ውስጥ ባለፉት ጥቂት ቀናት በታዳጊ ህጻናት ላይ ተከታታይነት ያለውና አሰቃቂ ያስገድዶ መድፈር ወንጀል መፈጸሙን የአካባቢው መረጃ ምንጮች በከፍተኛ የቁጣ ስሜት ገልጸዋል። ወንጀሉ የተፈጸመው በአካባቢው ስምሪት ላይ በሚገኙት የመከላከያ ሰራዊት አባላት መሆኑን የመረጃ ምንጮች አረጋግጠዋል። እንደ አካባቢው ምንጮች መረጃ የመጀመሪያው ጥቃት ሐምሌ 3 ቀን 2018 ዓ.ም የተፈጸመ ሲሆን በፍላቂት ከተማ ጨጓሬ መስክ ተብሎ በሚጠራው ቦታ ላይ አንዲት የ8 ዓመት ታዳጊ ልጅ በአንድ የመከላከያ አባል አስገድዶ መድፈር ተፈጽሞባታል። ታዳጊዋ በጥቃቱ ሳቢያ ለከባድ የጤና ቀውስ የተዳረገች ሲሆን በአሁኑ ወቅት በሸድሆ መቄት መጀመሪያ ደረጃ ሆስፒታል ራሷን ስታ በሕክምና ላይ ትገኛለች። ሁለተኛው ጥቃት የተፈጸመው ደግሞ ዛሬ ሐምሌ 7 ቀን 2018 ዓ.ም ሲሆን ፍላቂት ከተማ የድሮው ሐሙሴት ተብሎ በሚጠራው አካባቢ በተመሳሳይ መልኩ ሌላኛዋ የ9 ዓመት ታዳጊ ልጅ በሌላ የመከላከያ አባል ያስገድዶ መድፈር ወንጀል ተፈጽሞባታል ብለዋል። እንደ አካባቢው መረጃ ምንጮች ይህች ታዳጊ በተመሳሳይ መልኩ በሸድሆ መቄት መጀመሪያ ደረጃ ሆስፒታል ለሕክምና ገብታለች። ይህ የጦር ወንጀል ድርጊት የመቄት ወረዳ ፍላቂት ከተማ ህዝብን በከፍተኛ ሁኔታ ያስቆጣ እንደሆነ የአካባቢው ምንጮች ለጣና ገልጸዋል። በዚሁ ዓመት ቢቢሲ በሰራው የምርመራ ዘገባ መሰረት በአማራ ክልል በቀጠለው ጦርነት 2697 ሴቶች በአገዛዙ ኃይሎች መደፈራቸው መዘገቡ ይታወሳል። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4 በመቶ ከሆኑት የክልሉ 43 ጤና ጣቢያዎችና የህክምና ምንጮች መረጃዎች በመሰብሰብ በሰራው የምርመራ ዘገባ አስደንጋጭ ሪፖርት ይፋ ማድረጉ
አይዘነጋም። ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሴቶች በመከላከያ ያስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል የሚለው የወቅቱ ዘገባ ከነዚህም ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች እንደሆኑ በዘገባው ላይ ተመላክቷል። የብልጽግናው አገዛዝ የፈጸማቸውና በመፈጸም ላይ ባላቸው የጦር ወንጀሎች የሚጠየቅበት ጊዜ ሩቅ እንዳልሆነ የትግሉ ባለድርሻ አካላት እምነት ቢሆንም ጦርነቱ አማራ ተብሎ ከታጠረው አጥር መውጣት ካልቻለ ከዚህ የከፋ ማህበራዊ ስብራት ሊያጋጥም እንደሚችል የጉዳዩ ተንታኞች እምነት ነው። ሴቶች ብቻ ሳይሆን ወንዶች ጭምር ባስገድዶ መድፈር ተጠቂ በሆኑበት የአማራ ሰቆቃ የተጠቂዎች ድምጽ በተገቢው ሁኔታ እንዳልተሰማ ብዙዎች ይስማማሉ። ከዚህ ቀደም በቅዱስ ላሊበላ ከተማ ናኩቶ ለአብ ቀበሌ 9 ታዳጊ ወንዶች በአገዛዙ ወታደሮች አስገድዶ መድፈር እንደተፈጸመባቸው መዘገባችን ይታወሳል። ይህን ከሃይማኖት ከባህልና ከሴት ያፈነገጠ ጸያፍ ድርጊት የፈጸሙ አካላት ለህግ መቅረብ ቀርቶ ጥፋታቸው በተገቢው መልኩ ለዓለም አቀፍ ማህበረሰብ እንዲሰማ የማጋለጥ ስራ አለመሰራቱ አገዛዙ በመሰል የጦር ወንጀሎች ላይ እንዲጸና አድርጎታል የሚሉት አስተያየት ሰጪዎች አገዛዙ ለፈጸማቸውና እየፈጸማቸው ላሉ የጦር ወንጀሎች በጦር ወንጀለኝነቱ እንዲጠየቅ ከወዲሁ ማስረጃዎችን ማደራጀት ለዚህም ኃላፊነት ወስዶ የሚሰራ አካል ሊኖር እንደሚገባ ጠቁመዋል። በዓለም አቀፍ ብያኔዎች መሰረት በአማራ ህዝብ ላይ በተከፈተው ጦርነት የብልጽግናው አገዛዝ የፖለቲካ ወታደራዊ ኃላፊዎች የጦር ወንጀለኞች ናቸው። ለዚህም በአደባባይ ተጠያቂ እንዲሆኑ ማድረግ የትግሉ ወሳኝ አካል ሊሆን ይገባል ብለዋል። አንድ ወር ባልሞላ ጊዜ ውስጥ 4 የሃይማኖት አባቶች ተገደሉ። በጉዳዩ ላይ አማራ ፋኖ ብሔራዊ ንቅናቄ ማብራሪያ ሰጥቷል። ትላንት ሐምሌ 6 ቀን 2018 ዓ.ም በወሎ ቤት አማራ ባቲ ወረዳ ሼህ ያህያ ይማም የተባሉ የሃይማኖት አባትና ታዋቂ ሀገር ሽማግሌ በታጣቂዎች መገደላቸው ተሰምቷል። በተመሳሳይ ሰኔ 17 2018 ዓ.ም በዚሁ በወሎ ቤት አማራ ባቲ ከተማ የጓ ጽባህ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ የነበሩት ቀሲስ ፍሬው ሀብታሙ መገደላቸው ይታወሳል። ባሳለፍነው ሰኔ ወር ማለትም ሰኔ 20 ቀን 2018 ዓ.ም በጎጃም ቀጠና ዳንግላ ከተማ ቀበሌ 02 የሚገኘው የሆጥባ መስጂድ ኢማም ሼህ ሶፊያን አደም ከክልሉ ጸጥታ ኃይሎች በተተኮሰ ጥይት ተመተው ህይወታቸው ሲያልፍ ይኸው የግድያ ድርጊት ተጠናክሮ ቀጥሎ በተመሳሳይ ሰኔ 22 ቀን 2018 ዓ.ም በጎንደር ጠቅላይ ግዛት ደንቢያ ወረዳ ጨዋሄት ላይ ሼህ አብደላህ መሐመድ የተባሉ ታላቅ አሊም በመኖሪያ ቤታቸው ውስጥ እንዳሉ በታጠቁና ጭንብል ለብሰው በወታደራዊ ፓትሮል ሲንቀሳቀሱ በነበሩ ኃይሎች ተመተው ህይወታቸው አልፏል። ከወትሮው በተለየ ሁኔታ ከሰኔ 17 2018 ዓ.ም ጀምሮ የቤተ ክርስቲያን ቀሳውስትን እንዲሁም የመስጂድ ኢማሞችንና አሊሞችን በመግደል የሃይማኖት ግጭትን የመቀስቀስ ሴራውን አባብሶ የቀጠለው የብልጽግናው አገዛዝ በአማራ ክልል በተለያዩ አካባቢዎች አንድ ወር ባልሞላ ጊዜ ውስጥ 4 የሃይማኖት አባቶችን እንደገደለ ተጠቁሟል። በጉዳዩ ዙሪያ ይፋዊ ማብራሪያ የሰጠው አማራ ፋኖ ብሔራዊ ንቅናቄ የወንጀል ባለቤቱ አገዛዙ ነው ብሏል። በዋናነት ግን አገዛዙ ትልቅ ጭንቀት ላይ ነው። የብልጽግናው አገዛዝ ስልጣኑን ለማራዘም ይሄንን የድርጅቱን መፍረስ ይፋ በሚያደርገው ልክ ወይም ድርጅቱ ፈርሷል ብሎ በሚያራግበው ልክ ብቻ ሳይሆን በተለይ አሁን የሃይማኖት ተቋማትና የሃይማኖት አባቶችን ኢላማ ያደረገ አደገኛ የግድያ ሴራ ተግባራዊ እያደረገ ያለበት ሁኔታ ነው ያለ። ክልሉ ላይ በተለያዩ ቦታዎች ላይ ግድያ ተፈጽመዋል። በተለይ በዚህ ሸዋ ጠቅላይ ግዛት ላይ ግድያ ተፈጽሟል። በወሎ እንደዚሁ ቤት አማራ ላይ ግድያ ተፈጽሟል። ጎንደር ጠቅላይ ግዛት ላይ እንዲሁ ግድያ ተፈጽሟል። ጎጃምም ላይ በተመሳሳይ የሃይማኖት አባቶችና የሃይማኖት ተቋማት ላይ ያነጣጠረ አደገኛ የግድያ ሴራ ተግባራዊ እያደረገ ያለበት ሁኔታ ነው ያለ። ይሄም እየሆነ ያለበት ሁኔታ ከጭንቀቱ የተነሳ ነው። አሁን ሽንፈት ላይ ያለ ስርዓት ጀንበር ያዘቀዘቀችበት የብልጽግናው አገዛዝ የህዝብን ትኩረት በማስቀየር የፎይታ ጊዜ ለማግኘትና የስልጣን እድሜውን ለማራዘም እንዲሁም በፋኖ ይወሰድብኛል ብሎ የሰጋውን የመጨረሻ እርምጃ ለማጓተት እየፈጠረ ያለው ሴራ መሆኑን የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላት አክሎ ገልጿል። በተመረጡ የአማራ ክልል አካባቢዎች ላይ በክርስትና ሃይማኖትና በእስልምና ሃይማኖት አባቶች ላይ ግድያ በመፈጸም ሃይማኖታዊ ግጭትን ለመቀስቀስ በህቡ ገዳይ ቡድን አዋቅሮ ማሰማራቱን የዘገበው መረብ ሚዲያ በበኩሉ ጉዳዩ ቀጣይነት ያለው እንደሚሆን ታማኝ ወታደራዊ ምንጮቹን ዋቢ አድርጎ ዘግቧል። በኢትዮጵያ ለዘመናት በወንድማማችነትና በመከባበር አብሮ የኖረውን ህዝብ በሃይማኖት ሽፋን እርስ በርስ ለማጋጨት የብልጽግናው አገዛዝ በስውር ያደራጃቸው ገዳይ ቡድኖች የሃይማኖት አባቶችን በመግደል ላይ መሆናቸው ተረጋግጧል። ይህ መሰሪ አካሄድ አገዛዙ የህዝቡን አንድነት ለመበተንና በሀገሪቱ ውስጥ ያልተረጋጋ ሁኔታን በመፍጠር ስልጣኑን ለማቆየት የሚጠቀምበት የመጨረሻ የጥፋት ካርድ
መሆኑ ተመላክቷል። በተደራጁ የብልጽግና የጥፋት ኃይሎች እየተፈጸመ ያለው ይህ የወንጀል ተግባር የኦርቶዶክስ ተዋሕዶና የእስልምና እምነት ተከታዮችን እርስ በርስ ለማጋጨት የታለመ በመሆኑ ህዝቡ የጥፋት ሴራውን በመረዳት በንቃት ተደራጅቶ ራሱንና የሃይማኖት አባቶቹን እንዲሁም የሀገሪቱን የዘመናት የወንድማማችነት እሴት ሊጠብቅ እንደሚገባ የሁሉም እምነት ተቋማት አባቶች ጥሪ አቅርበዋል። በአዲስ አበባ ከተማ የማጅራት መቺዎች ወንጀል በመበራከት ላይ መሆኑ ተጠቆመ። ነዋሪዎች ደህንነታችን አደጋ ላይ ወድቋል ሲሉ፣ ፖሊስ በበኩሉ ህዝቡ ራሱን ይጠብቅ ሲል አቅም አልባነቱን አመላክቷል። በአዲስ አበባ ከተማ ከዕለት ወደ ዕለት እየተባባሱ ከመጡ ወንጀሎች ውስጥ ቀዳሚ የሆነው የማጅራት መቺዎች መሆኑን ነዋሪዎች በምሬት ገለጹ። በመዲናዋ አዲስ አበባ በተለይም በለሚ ኩራ ክፍለ ከተማ ሰሚት፣ ገርጅ እና አካባቢው ከመቼውም ጊዜ በላይ የተበራከተው የማጅራት መምታትና የንጥቂያ ወንጀል የነዋሪውን ደህንነት ክፉኛ እየፈተነ እንደሚገኝ ተመላክቷል። የወንጀሉ ገጽታና የጸጥታ አካላት እየወሰዱት ያለው እርምጃ ነዋሪዎችንና የፖሊስ ኃላፊዎችን እያወዛገበ ሲሆን የህዝቡ ስጋትና የፖሊስን ምላሽ አዲስ አበባ መንግስት አልባ ከተማ መሆኗን የሚያሳይ ሆኗል ነው የተባለው። ነዋሪዎቹ እንደጠቆሙት የዘረፋው ወንጀል መልኩን ቀይሮ እጅግ አሳሳቢ ደረጃ ላይ ደርሷል። ለወትሮ በምሽት ይፈጸም የነበረው ማጅራት መምታት አሁን የክረምቱን መግባትና የጠዋቱን ጨለማ እንደ ሽፋን በመጠቀም ወደ ማለዳ ተሸጋግሯል። የዚህ የማለዳ ላይ ጥቃት ዋነኛ ሰለባ እየሆኑ ያሉት ደግሞ ጠዋት በጊዜ ወደ ቤተ ክርስቲያን የሚያመሩ አረጋውያን እናቶች ናቸው። ይህ በየዕለቱ እየተፈጸመ ያለ የወንጀል ድርጊት ቢሆንም የፖሊስ የበላይ ኃላፊዎች ችግሩን ለመፍታት በጥልቀት ከመስራት ይልቅም ጉዳዩን አድበስብሶ ማለፍን መርጠዋል የሚል ጠንካራ ወቀሳ ከአዲስ አበባ ነዋሪዎች በተለይም የችግሩ ሰለባ ከሆኑት ውስጥ ቀርቧል። የህዝቡ ስቃይ ዝም ብሎ ስለታለፈ እና ፖሊስ ህግ የማስከበር እርምጃ ባለመውሰዱ ከተማዋ መንግስት አልባ እንደሆነች ይሰማናል ሲሉ በምሬት ተናግረዋል። ተቋማዊ ቸለልተኝነት መኖሩን በጽኑ የሚተቹት የችግሩ ሰለባ የሆኑ ነዋሪዎች በመሃል ከተማ በማልዳ ጭምር በማጅራት መቺዎች እየተዘረፉ የፖሊስ ምላሽ ራሳችሁን ጠብቁ የሚል ብቻ ሆኗል በማለት ከተማዋ መንግስት አልባ መሆኗን ገልጸዋል። ነዋሪዎቹ እንደሚሉት ተደጋጋሚ ወንጀል በሚሰራባቸው በእነዚህ አካባቢዎች ያለው የውጭ ዜጎች ወንጀል ተሳትፎ ነው። ከኡጋንዳ፣ ናይጄሪያና ሌሎችም ሀገራት የመጡ እንዲሁም ህጋዊ የጉዞ ሰነድ የሌላቸው በርካታ ስደተኞች በአካባቢው ተሰባስበው ይገኛሉ። እነዚህ የውጭ ዜጎች በስርቆት፣ በዝሙት አዳሪነትና በተለያዩ ወንጀሎች ላይ ተሰማርተው መገኘታቸውንና ፖሊስም ህጋዊ እርምጃ እየወሰደባቸው አለመሆኑ በነዋሪዎች ዘንድ ከፍተኛ ቅሬታ ያስነሳ ጉዳይ ሆኗል። ከዚህ ቀደም ፓኪስታናውያን አጋቾች በአዲስ አበባ የሚል ዘገባ ማድረሳችን ይታወሳል። በዘገባችን መሰረት ለጉብኝት ወደ ኢትዮጵያ የመጡ የውጭ አገር ዜጎች ሌሎች የውጭ አገር ዜጎችን በእገታ በመያዝ ገንዘብ መጠየቃቸው፣ በዚህ እገታ አጋቾቹ ከ15 ሚሊዮን ብር በላይ ጠይቀዋል። ከጉዳዩ ጋር በተያያዘ 3 ፓኪስታናውያን በቁጥጥር ስር ውለው ምርመራ የተደረገባቸው ቢሆንም በአዲስ አበባ ከተማ በለሚ ኩራ ክፍለ ከተማ ወረዳ 9 ጎሮ አትሌቶች መንደር የተፈጸመው ይህ ወንጀል ከተማዋ ምን ያህል ስርዓት አልበኝነት የሰፈነባት እንደሆነች ያሳየ ነው። ኢትዮጵያ በመዲናዋ ጭምር ከፍተኛ የሆነ ህግ የማስከበር አቅም መጥፋቱን ተከትሎ በአዲስ አበባ የስርዓት አልበኝነት፣ ዘረፋና ውንብድና ተግባራት የዕለት ዜናዎቹ ነው ቀጥለዋል። ቻይናውያንን ጨምሮ በርካታ የመካከለኛውና የሩቅ ምስራቅ የአፍሪካና የምስራቅ አውሮፓ ዜጎች በኢትዮጵያ ውስጥ የወንጀል ተሳታፊ ሆነው መገኘታቸው ተደጋጋሚ ዜና ሆኗል። የብልጽግናው አገዛዝ የጦር አጋር በሱዳን ተከታታይ ሽንፈቶችን እያስተናገደ መሆኑ ተሰማ። የሱዳን ፈጥኖ ድራሽ ኃይሎች የውጊያ ድሮን በብሔራዊ ጦሩ ተመታ መውደቋ ታውቋል። በአንድ ወር ውስጥ 3ኛዋ ድሮን ተመታ ወድቃለች። በጀነራል መሐመድ ሐምዳን ዳግሎ የሚመራው የሱዳን ፈጥኖ ድራሽ ኃይሎች ተከታታይ ወታደራዊ ሽንፈቶችን በማስተናገድ ላይ ይገኛል። በዛሬው ዕለት ከወደ ሱዳን የወጣው መረጃ እንደሚያመላክተው የሱዳን ብሔራዊ ጦር ከፈጥኖ ድራሽ ኃይሉ ጋር የሚያደርገው ውጊያ በበረታበት በዚህ ወቅት በሰሜን ኮርዶፋን ግዛት በኤል ኦቤድ ከተማ አቅራቢያ ዘመናዊና የቻይና ምርት የሆነ ድሮን መጥቶ መጣሉን አስታውቋል። ጦሩ በአንድ ወር ውስጥ ተመሳሳይ የድሮን ምርት መጥቶ ሲጥል ያሁኑ ለ3ኛ ጊዜ መሆኑ ተመላክቷል። የሱዳን ብሔራዊ ጦር ባወጣው መግለጫ የአየር መከላከያ ስርዓቱ FH-95 የተሰኘች ስልታዊ ድሮን ከኤል ኦቤድ በስተሰሜን ምዕራብ አቅራቢያ መጥቶ መጣሉን ገልጿል። ወታደራዊ ተቋሙ ድሮኗን የጠላት ሰው አልባ አውሮፕላን ሲል የገለጻት ቢሆንም ስለ ኦፕሬሽኑ ዝርዝር ሁኔታ ግን ተጨማሪ ማብራሪያ አልሰጠም። እንደ ሱዳን ጦር ገለጻ ይህ በአንድ ወር ውስጥ የተመታች 3ኛዋ የFH-95 ድሮን ናት። የመጀመሪያዋ ድሮን በሰኔ 25 ቀን በዋይት ናይል ግዛት በቴንዴልቲ አካባቢ የተመታች ሲሆን ሌላኛዋ ደግሞ በሚቀጥለው ሳምንት ካርቱምን እና ሰሜን ኮርዶፋንን በሚያገናኘው አውራ ጎዳና ላይ መመታቷን ጦሩ አስታውቋል። ይህች FH-95 የተሰኘችው ድሮን በቻይና የተመረተች መካከለኛ ከፍታ ላይ ለረጅም ሰዓታት መብረር የምትችልና ለኤሌክትሮኒክስ ውጊያ እንዲሁም
ትክክለኛ ኢላማን ለማጥቃት የምታገለግል ናት። የሱዳን ብሔራዊ ጦር እንደገለጸው የፈጥኖ ድራሽ ኃይሎች ድሮኗ ስልታዊ በሆኑ መሰረተ ልማቶች ላይ ጥቃት ለመሰንዘርና ለረጅም ርቀት ኦፕሬሽኖች እየተጠቀመባት ይገኛል። ጦሩ አክሎም RSF በካርቱም በዋይት ናይልና በሰሜን ኮርዶፋን የሚገኙ የነዳጅ ማምረቻዎችን፣ የኃይል ማከፋፈያዎችንና የሲቪል መሰረተ ልማቶችን ለመምታት ድሮኖችን ጥቅም ላይ እየዋለ መሆኑን ከሷል። የሱዳን ጦር ታጣቂ ቡድኑ በስትራቴጂካዊቷ ከተማ ኤልኦቬድ ዙሪያ ኃይሉን እያሰባሰበ መሆኑ ደግሞ በአካባቢው ላይ የከፋ ግጭት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል ብሏል። ኤልኦቬድ የተለያዩ የኮርዶፋንና የዳርፉር ክፍሎችን የሚያገናኝ ዋና የንግድና የሰብአዊ እርዳታ ማስተላለፊያ ማዕከል በመሆን የምታገለግል ከተማ ናት። የሱዳን ብሔራዊ ጦር በአካባቢው ላይ የሚሰነዘር ማንኛውም መጠነ ሰፊ ጥቃት ለሰብአዊ እርዳታና ለመሰረታዊ ቁሶች የሚሆኑ የአቅርቦት መስመሮችን ሊያስተጓጉል እንደሚችል አስጠንቅቋል። በተለይም ኤልኦቬድ በተሰኘችው ከተማ እየተፈጸመ ያለው የጦር ወንጀል ዓለም አቀፉ ማህበረሰብ ያሳሰበ ጉዳይ ሆኗል። ይህን ተከትሎ የአውሮፓ ፓርላማ በአሁኑ ወቅት በሱዳን እየተካሄደ ባለው ጦርነት በተለይም ከበባ ውስጥ በምትገኘው ኤልኦቬድ ከተማ ውስጥ የተፈጸሙ የጦር ወንጀሎችንና በሰብአዊነት ላይ የተፈጸሙ ወንጀሎችን በማውገዝ የአውሮፓ ህብረት የሱዳን ፈጥኖ ድራሽ ኃይሎችን በአሸባሪ ድርጅትነት እንዲፈርጀው መጠየቁን በትላንቱ ዘገባችን መረጃውን ማድረሳችን ይታወሳል። የብልጽግናው አገዛዝ የብሔራዊ ባንክ አዲሱ መመሪያ ሸማቹን ሊጎዳ እንደሚችል ተጠቆመ። ሐምሌ 6 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ አዲስ ውሳኔን ተከትሎ ባወጣው ጋዜጣዊ መግለጫ መሰረት በኢትዮጵያ ባንኮች የብድር ጣራን ሙሉ ለሙሉ ማንሳቱና የፖሊሲ ወለድ ምጣኔን ከ15 ወደ 16 በመቶ ማሳደጉን መገለጹ ተከትሎ ሸማቹ ላይ ጫና እንደሚፈጥር የምጣኔ ሀብት ምሁራን ገለጹ። ብሔራዊ ባንክ ዛሬ ባወጣው ፖሊሲ መሰረት የብድር ጣራ በመጣሉ ምክንያት ወደ ብድር መለወጥ ሲገባው እንቅስቃሴው የተገታውንና በንግድ ባንኮች ውስጥ የተከማቸውን ከፍተኛ መጠን ያለውን ገንዘብ በከፍተኛ ወለድና ወደ ዜሮ በቀረበ ስጋት አሟጦ የመበደር እድል የሚፈጥርለትን እድልን የሚሰጠው መሆኑን ምሁራን በመተቸት ላይ ናቸው። ይህ ማለት ብሔራዊ ባንክ ባወጣው ፖሊሲ መሰረት ሲሸጥና ሲበደር የሚኖረውን ወደ ዜሮ የተጠጋ ስጋት እንደ እድል በመጠቀምና ከፍተኛ ወለድ በመስጠት ቀድሞውንም የግሉ ዘርፍ ሊበደረው ይገባው የነበረውን ገንዘብ እንዲከማች በማድረግ መንግስታዊ የተወዳዳሪነት አቅሙን በመጠቀም ዛሬ ላይ የግል ዘርፉን የመበደር አቅም ያራቁታል ሲሉ የምጣኔ ሀብት ምሁራን አዲሱን ፖሊሲ ተችተዋል። ወለዱን ለመክፈል ተጨማሪ ገቢ ስለሚጠይቅ ገቢው የሚፈጠርበት መንገድ ምን ሊሆን እንደሚችል መመርመር ይገባል የሚሉት የዘርፉ ምሁራን ጫናው ሸማቹ ላይ እንደሚሆን ስጋታቸውን ጠቁመዋል። የንግድ ባንኮችም በከፍተኛ ሪስክ ወይም ስጋት ለግል ዘርፉ ከማበደር ይልቅ በአንጻራዊ በከፍተኛ ወለድና ወደ ዜሮ በተጠጋ ስጋት አብዛኛውን ብድራቸውን ለመንግስት በግምጃ ቤት ሰነድ መልክ በብሔራዊ ባንክ ማስቀመጥና ማበደር የተሻለ አትራፊ ስለሚያደርጋቸው አቅማቸውን በሙሉ አሟጠው ለብሔራዊ ባንክ ካበደሩ በኋላ የቀረውን የማበደር አቅማ እስካሁን ተዘግቶ በቆየው ጣራ ምክንያት በግሉ ዘርፍ የተፈጠረውን የብድር ረሃብ አስታከው ለግል ተበዳሪው አዲስ የወለድ ተመን ጨምረው ማበደራቸው የሚጠበቅ ነው ብለዋል። የግል ዘርፉም የብድር ረሃብ ውስጥ የቆየ በመሆኑ ምክንያት ያለ ብድር መስራት የማይችልበት አጣብቂኝ ውስጥ ስለገባ ድርጅቱን ከመዝጋት ይልቅ የግል ባንኮች የሚጥሉበትን ከፍተኛ ወለድ ያለማንገራገር ተቀብሎ የወለድ ዕዳውን ወደ ተጠቃሚው ማሸጋገር እንደሚችል በማሰብ የቀረችውን ብድር ተቀራምቶ መውሰዱ ይጠበቃል ያሉት የምጣኔ ሀብት ባለሙያዎች ነጋዴዎች በከፍተኛ የወለድ መጠን ብድር በወሰዱ ቁጥር በገበያው ላይ በሚፈጥሩት የገበያ ጫና የተነሳ ሸማቹ የህብረተሰብ ክፍል እንደሚጎዳ ገልጸዋል። በዚህ ፖሊሲ አማካኝነት የብድር ጣራው ለግል ባንኮች ሙሉ ለሙሉ የተነሳ ቢሆንም ብሔራዊ ባንክ የወለድ ክፍያ ምጣኔውን ወደ 16% ስላሳደገው የብድር ፍሰት ወደ ብሔራዊ ባንክ ይጎርፋል እንጂ የግል ዘርፉ የብድር ረሃብ የሚቀርፍ አይሆንም ሲሉም ያስረዳሉ። በድምር ውጤቱም የዚህ ፖሊሲ ሰለባ የሚሆነው ሸማቹ ነው የሚሉት የምጣኔ ሀብት ምሁራን በአጭር ጊዜ በግል ዘርፉ ወጭ ማስተላለፍ ምክንያት በሚከሰተው የዋጋ ንረት ሸማቹ ለተጨማሪ ግሽበት መጋለጡ የዋጋ ንረትና የመግዛት አቅም መዳከሙ አዙሪቱ ተጠናክሮ ይቀጥላል ሲሉ ሙያዊ ማብራሪያቸውን ሰጥተዋል። ምሁራኑ አክለውም እዚህ ላይ ሊነሳ የሚገባው ሌላ ወሳኝ ጉዳይ አለ ይላሉ። ባንኮች ሳያበድሩት በመቆየታቸው ምክንያት ያከማቹትን ከፍተኛ መጠን ያለው ገንዘብ ብሔራዊ ባንክ ከግል ዘርፉ ተሻምቶ በአንጻራዊ ከፍተኛ ወለድ ማለትም በ16% በመበደር ምን ተግባር ላይ ያውለዋል የሚለው ጥያቄ ወሳኝ መሆኑን ያስገነዝባሉ። እሴት ለማይፈጥሩ ፕሮጀክቶች፣ ለጦርነት፣ ለእርዳታና ለገንዘብ ተቋማት ብድር ክፍያ የሚወጣው ገንዘብ የብልጽግናው አገዛዝ ኢኮኖሚውን የሚያዛባበት፣ ሸማቹን የህብረተሰብ ክፍል ክፉኛ የሚጎዳበት እንደሚሆን የምጣኔ ሀብት ምሁራን አስጠንቅቀዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር